ሁለት ነገር ነግሬያችሁ ልለፍ በህይወታችን ውስጥ ውሳኔዎችን ስንወስን በራሳችን ጥበብ ከመመካት ይልቅ ሁሉ ጊዜ በእግዚአብሔር ሐሳብ ላይ መደገፍ የእግዚአብሔርን ሐሳብ ለማወቅ ይረዳናል አንዳንድ ጊዜ የተማርን ልንሆን እንችላለን በብዙ ነገር የተባረክን ልንሆን እንችላለን አቅም ጉልበት ምናምን ይሄ ምድርና ሰዎች የሚፈልጉት ኃይል ሁሉ እኛ ጋር ሊኖር ይሆናል ግን እነሱ ነገሮች ማቴሪያል ናቸው የእግዚአብሔርን ሐሳብ አይገልጡልንም የእግዚአብሔር ሐሳብ በህይወታችን ላይ እንዲገለጥ ደሞ እንዲሰራ እግዚአብሔርን ለመስማት የእግዚአብሔርን ምሪት ለመቀበል ምን መሆን ይተበቀብናል ፈቃደኞች መሆን ይተበቀብናል ዮሴፍ ፈቃደኛ በመሆኑ እሱንም ህፃኑንም ቤቱንም አስመልጧል በጌታ በኢየሱስ ስም ራሳችሁንና ቤታችሁን የምታስመልጡበት ጥበብ ጸጋ ዛሬ ያገኛችሁ ማቴዎስ ወንጌል ምዕራፍ 2 ከቁጥር 19 እስከ 23 ያለውን ሐሳብ ነው የምናየው ወንድማችን ትግስቱ አንብብልን እስቲ በጌታ በኢየሱስ ስም አነባዋለሁ እኛም በጌታ በኢየሱስ ስም እንሰማሃለን በሉት ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብጽ ለዮሴፍ በህልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ ሕፃኑም እናቱንም ይዘህ ወደ እስራኤል ሀገር ሂድ አለ እርሱም ተነስቶ ሕፃኑና እናቱን ያዘና ወደ እስራኤል ሀገር ገባ በአባቱና በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ በህልምም ተረቶ ወደ ገሊላ ሀገር ሄደ በነቢያትም ናዝራዊ ይባል የተባለውን ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ጌታ ኢየሱስ ይባርክ በቃ ቁጭ በል አጠገብ ያለውን ሰው ንካውና እግዚአብሔር ይጠነቀቅልሃል በሉት ጥቂት ሐሳቦች ማስታወሻ የምትይዟቸውን ነገር እሰጣቸዋለሁ በዚህ ክፍል ላይ የምናየው የእግዚአብሔርን ጥበቃና መመሪያ የእግዚአብሔርን ጥበቃና መመሪያ የእግዚአብሔር መመሪያ ይመራል የእግዚአብሔር ጥበቃ ደግሞ ይጠብቃል ዛሬ ለእናንተና ለቤታችሁ መጠበቅ ይሆንላችሁ እግዚአብሔር ከክፉ ይጠብቃችሁ ከአጥፊው ከቀማኛው ከገዳዩ እግዚአብሔር ይጠብቃችሁ ከድንገተኛ አደጋ እግዚአብሔር ይጠብቃችሁ ስለ ሄሮድስ ዛሬ ብዙ ላወራችሁ አይደለም ስለ እግዚአብሔር ጥበቃ ብቻ ነው የማወራችሁ ሄሮድስ ኢየሱስ ከተወለደ በኋላ ሳይሆን ከመወለዱ በፊት ጀምሮ የኢየሱስን መወለድ ምን የሚል ሰው ነበር እስ የሚጠብቅ በሉ ሄሮድስ ይጠብቃል እግዚአብሔር ደግሞ ይጠነቀቅለታል እንዲህ ነው የሚሆነው ጠላታችሁ መግቢያና መውጫችሁ ላይ ይጠብቃቸዋል ነገር ግን እግዚአብሔር ይጠነቀቅላቸዋል ለሆነ ሰው መልእክት ነው አምላክ እግዚአብሔር ዝም ብሎ ቃሉን አልሰጠኝም ጠላት በተጠነቀቀበት በዚያ ቦታ ላይ አንተ አትገኝም የእግዚአብሔር መገኘት ያሳልፈሃል በኢየሱስ እና ታውቃላችሁ የጠበቀው ነገር አልቀረም ተከሰተ ኢየሱስ በቤተልሔም ምን አለ ተወለደ የሚገርማችሁና የሚደንቃችሁ መልእክተኞች ላካ አይደለ ሰባ ሰገሎችን ላካቸው ሂዱ እስቲ ይሄንን ወሬ አምጡልኝ አለ ሄዱ አዩ ዜናው ወሬው የምስራቹ እውነት ነው የትንቢቱ ቃል ተፈጽሟል የይሁዳ ንጉስ የናዝሬቱ ኢየሱስ ተወልዷል አንድ ሰው ይጮህና ኢየሱስ ተወልዷል ይበለስ የሚገርማችሁ ነገር መረጃ አምጡልኝ ኢንፎርሜሽን ይዛችሁልኝ ኑ ብሎ የላካቸው ሰዎች በተኙበት ሌሊት የእግዚአብሔር መንፈስ መጣና በራእይ ተገለጠላቸው መንገዳቸውን ቀይሩ አላቸው የነሱ ፕሮግራም ወደ ሄሮድስ ወሬ ለማድረስ መመለስ ነበር ነገር ግን የሰሙት የትንቢት ቃል ተፈጽሞ አካል ለብሰው ያዩት ነገር ወደ ሄሮድስ የሚመልስ አይደለም አቅጣጫ አስቀየራቸው ዛሬ እንደዚህ ነው የሚሆነው መረጃ የሚፈልግባችሁን ማስረጃ የሚፈልግባችሁንም እንደገና መረጃችሁን የሚያቀብልባችሁንም እግዚአብሔር ሐሳባቸውን ያስቀይራል እና ሐሳቡን ያሳጠርኩ ነው መነግራችሁ በዚህ ሁሉ ሁኔታ ውስጥ ሄሮድስ ለመግደል አሰፍስፎ እየጠበቀ ያለ ወደ ዮሴፍ ግን የእግዚአብሔር መልአክ መጣና ማርያምንና ሕፃኑን ይዘ ወደ ግብጽ ሽሽ ያኔ ዮሴፍ ሸሽቶ አምልጧል ዛሬ ግን አትሸሽም ስፍራን አትለቀም ከእግዚአብሔር ህልውና የተነሳ ከእግዚአብሔር እርዳታ የተነሳ ከእግዚአብሔር መጠንቀቅ የተነሳ ባለህበት እግዚአብሔር ያስመልጥሃል ባለሽበት እግዚአብሔር ያስመልጥሻል ይዘምን በላለው ሽሽ አጠገብ ያለው ሰው ንካው እስቲ እግዚአብሔር ከተናገረ በለው እግዚአብሔርን ከሰማኸው በለው የሰማኸውን ብቻ ታዘዝ በለው ሌላ ነገር አትጨምር እሱ ብቻውን በቂ ነው
አሜን ላለ ለአንድ ሰው ይሁንለት። እና ሶስት ነገሮች እነግራችኋለሁ በዚህ ክፍል ላይ ማቴዎስ ወንጌል ምዕራፍ 1 ከቁጥር 19 እስከ 23 ካለው ሐሳብ ላይ ሶስት ነገሮች እነግራችኋለሁ። የመጀመሪያውና አንደኛው የእግዚአብሔር የማይዘገይና ትክክለኛው ትእዛዝ ምን የማይዘገይና ትክክለኛ ክብር ለኢየሱስ ይሁን። እግዚአብሔር ሲናገር ሁሉ ጊዜ ምንድነው? ትክክል ነው። እግዚአብሔር ሲናገር ሁሉ ጊዜ ምንድነው? እውነት ነው። ስለዚህ ዮሴፍ የሚያውቀው ታሪክ የለም። ሕፃኑ የሚያውቀው ታሪክ የለም። ማርያም የምታውቀው ታሪክ የለም። ማን ብቻ ነው የሚያውቀው? እግዚአብሔር ብቻ። ምን እንደሚሆን ሄሮድስ ሕፃኑን ሊገድለው እንደሚፈልግ እና ማቴዎስ 2:19 እስከ 20 ላይ እንዲህ የሚል ቃል አለ። ሄሮድስ ከሞተ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ተነሳ፣ ሕፃኑንና እናቱን ይዘው ወደ እስራኤል ምድር ተመለስ፣ ሕፃኑን ለመግደል የሚሹት ሞተዋል አለው። ሕፃኑ ምን ለማለት? ለመሳም አይደለም፣ ለመግደል የሚሹት የሚፈልጉት ምን ብለዋል? ሞተዋል። ይዘውጣ አለው፣ ሽሽ አለው፣ ተደበቅ አለው። የሆነ የሚያልፍ ቀን አለ፣ የሆነ የሚያልፍ ነገር አለ። ያ ቀን እስኪያልፍ ያ ነገር እስኪያልፍ ድረስ ተሸሸግ፣ በግብጽ ምድር ላይ ተቀመጥ። እኔም ምጠራህ ቀን አለ፣ እኔም ማነሳው ነገር አለ፣ እኔም ምጥለው ነገር አለ፣ እኔም ምሰርሰው ነገር አለ። የዚያን ጊዜ አንተና ቤተሰብ ትመጣላችሁ። የሄሮድስን ሞት ታስታውሳላችሁ አይደል? በክብር መኖር እየቻለ የክብር ማዕረግ ተቀብሎ በውርደት ኖሮ በውርደት የሞተ ሰው ነው። ይሄ በዘራችሁ አይድረስ በዘራችሁ ላይ ኢየሱስን እየፈለገ ብዙ ብላቴናዎችን በመሃል አደባባይ ያሳረደ ሰው ነው። ደም በእጁ የተጨማለቀ ሰው ነው። የእግዚአብሔር ትዕግስት ግን አይገርማችሁም? አይደንቃችሁም? ገዳዩን፣ አጥፊውን፣ አራጁን የሚታገስ እግዚአብሔር አሁን ግን በዋናው ጉዳይ ላይ ሲመጣበት ሊታገስ አልቻለም። አንድ ሰው ቀኙን ብድግ አድርጎ የእግዚአብሔር ዋናው እኔ ነኝ አይልም? ድገምና በልባክ ሰይጣን ግራይ የመጨረሻ በይ። ስለዚህ እግዚአብሔር ይጠነቀቅልሃል። ባንተ ጉዳይ እግዚአብሔር ቀልድ አያውቅም። ባንቺ ጉዳይ እግዚአብሔር ቀልድ አያውቅም። የዮሴፍና የቤተሰቡ የመመለሻ ጊዜ በደረሰ ጊዜ እግዚአብሔር ከላይ ከሰማይ ሆኖ ትልቅ ነኝ ያለውን ሰውዬ፣ ገዢ ነኝ ያለውን ሰውዬ፣ ከኔ ውጪ በምድር ላይ ማንንም የለም፣ ማንንም ማጥፋት፣ ማንንም ማስቀጠል፣ ማንንም ማስቀረት እችላለሁ የሚለውን ሰውዬ፣ ትልቁን ሰውዬ በትናንሽ ትሎች ነው ተበልቶ እንዲሞት ያደረገ። በትል ነው ተበልቶ ይሞት። እነግራለሁ። ላንተ አይን ነው የተለቀው፣ ላንተ አይን ነው የገዘፈው። እግዚአብሔር ፊት ምናምንቴዎች ናቸው፣ አያሸንፏቸውም። ሲያንድ ሰው ጮሆ አልሸነፈም ይበል። የሚጠብቀኝ ይበለስ። አይተኛም፣ አያንቀላፋም፣ እርሱ የኔ አምላክ ነው። ያ ገዳዩን በትል አስበልቶ የአይሁድን ንጉስ ወደ ስፍራው መለሰው እግዚአብሔር። ሁለተኛ ሐሳብ ክብር ለመንፈስ ቅዱስ ይሁን። በእግዚአብሔር መሪነት መታዘዝ፣ የእግዚአብሔርን መሪነት መቀበል። አንዳንድ ሰው ታውቃላችሁ እግዚአብሔር ሲመራው መሪውን ልቀቅልኝ ይላል። መሪውን ልቀቅልኝ፣ በኔ እጅ ነው የሚያምረው። መርከብ ጀልባ ምናም ተሳፍሮ የሚያቅሰው፣ እሺ መኪና ነድቶ የሚያቅሰው፣ መኪና ላይ የተሳፈረ ሰው ሁሉ የመንዳት ችሎታ አለው። መንጃ ፈቃድ ሊኖረው ይችላል፣ መንዳት ግን አይችልም። እንደኔ ማለት ነው። አይዞሽ ጌታ ይባረክ። አጠገብ ያለውን ሰው ትነዳለህ በለው። ብርቅ ነው እንዴ? መኪና ላይ የተሳፈረ ሰው ሁሉ አይነዳም። ታውቃላችሁ የተሳፈርንበት መሳፈሪያችን፣ የምንመራበት መመሪያችን ሕያው የሆነው የእግዚአብሔር ቃል ነው። እግዚአብሔር ያለ ሁሉ ደግሞ እውነት ነው። ስለዚህ ዮሴፍ ለእግዚአብሔር መመሪያ ወይም ለእግዚአብሔር መሪነት ዕውቅና ሰጠ። ለእግዚአብሔር ለመታዘዝ ፈቃዱን ሰጠ፣ ሐሳቡን ሰጠ። አድርግ ያለውን ሁሉ ምን አለ? መልአኩ መጥቶ በነገረው ጊዜ ተቀለዳለ እንዴ? ያዝብ እኮ ባዕዳኖች ናቸው። እነኛም ሕዝቦች እኮ አጥፊዎች ናቸው። እነኛም ሕዝቦች እኮ የማይመቹ ናቸው። እነኛም ሕዝቦች እኮ እንደዚህ አይነትና እንደዚህ አይነት ታሪክ አላቸው። ልታስበላይ ነው እንዴ ይል ነበር የዘመኑ ሰው ቢሆን። ግን እሱ ሰማ ይላል፣ ታዘዘ። በምን አመነ? በእግዚአብሔር መሪነት። መጽሐፍ ሲናገር እግዚአብሔር ብቻውን ምን አለው ይላል? ማለት እግዚአብሔር 3 እና 4 ነው። ቅድም እህቴ እንዳለችው ትንንሾቹ ጉዳዮች ላይ ጊዜ ማጥፋት አይፈልግም። መገለጥሽ ተመችቶኛል፣ ጌታ ይባርክሽ። ምክንያቱም ሰዎች ባቀማቸው ያደረጉት ስለሚመስላቸው፣ ትምክህት ስለሚሆንባቸው ስለዚህ ትንንሹን ነገር ይተውልንና ትልቁ ነገር ላይ ይመጣል ጌታ። ዛሬ ትልቅ ባልከው ጉዳይ ላይ ትልቁ እግዚአብሔር መጣ፣ ትልቁ ጌታ መጣ እና ታዘዘ።
ከዛስ ተመራ በማ በራሱ በእግዚአብሔር ምሪት ጭምር ነው የሰጠው ወደ ግብጽ ነው ያለው ኢየሱስ ጌታ ነው አሜን ወደ ሌላ ሀገርም አላለው ከዚህና ከዚህ ምረጥ አላለው ክብር ለኢየሱስ ይሁን ወደ ግብጽ አለው ምሪት ተቀብሎ ቤተሰቡን ይዞ ወጣ የቆየውን ያህል ጊዜ ከቆየ በኋላ ደግሞ ይሄው እግዚአብሔር ደግሞ ተመልሶ ቤትንና ቤተሰብን ይዘ ምን በላለው አጠገብ ያለውን ሰው ንካውና የተጠነቀቀልህ እግዚአብሔር ነገሩን ሁሉ በለው እንደገና አሳልፎ ይሰጣል ከዛ 21ኛው ቁጥር ላይ ዮሴፍም ተነስቶ ሕፃኑንና እናቱን በመያዝ ወደ እስራኤል ምድር ተመለሰ ይላል ጥቅሶች ልስጣችሁ መዝሙር 36 ቁጥር 9 መዝሙር 36 ቁጥር 9 ምሳሌ 3:5 ኤርሚያስ 10:23 ሁለት ነገር ነግሬያችሁ ልለፍ በሕይወታችን ውስጥ ውሳኔዎችን ስንወስን በራሳችን ጥበብ ከመመካት ይልቅ ሁሉ ጊዜ በእግዚአብሔር ሐሳብ ላይ መደገፍ የእግዚአብሔርን ሐሳብ ለማወቅ ይረዳናል አንዳንድ ጊዜ የተማርን ልንሆን እንችላለን በብዙ ነገር የተባረክን ልንሆን እንችላለን አቅም ጉልበት ምናም ይሄ ምድርና ሰዎች የሚፈልጉት ኃይል ሁሉ እኛ ጋር ሊኖር ይሆናል ግን እነሱ ነገሮች ማቴሪያል ናቸው የእግዚአብሔርን ሐሳብ አይገልጡልንም የእግዚአብሔር ሐሳብ በህይወታችን ላይ እንዲገለጥ ደሞ እንዲሰራ እግዚአብሔርን ለመስማት የእግዚአብሔርን ምሪት ለመቀበል ምን መሆን ይተበቀብናል ፈቃደኞች መሆን ይተበቀብናል ዮሴፍ ፈቃደኛ በመሆኑ እሱንም ሕፃኑንም ቤቱንም አስመልጧል በጌታ በኢየሱስ ስም ራሳችሁንና ቤታችሁን የምታስመልጡበት ጥበብ ጸጋ ዛሬ ያገኛችሁ በናዝሬቱ ጌታ በኢየሱስ ስም ይሄ በህይወታችሁ ሁሉ ላይ ይሁን በኢየሱስ ስም ኦኬ ዮሴፍ ተመለሰ አይደለ ኤርሚያስ 10:23 ባነበው ደስ ይለኛል የሰው አካሄድ በእግዚአብሔር እንደሆነ ማን ያስባል ለራሳችን የምናስተውል እናውቃለን ሰው አካሄዱን ያቀናል ብሎ ማንንም አያስተውልም አዎ ሰው አካሄዱን ማቀናት አይችልም ሰው ግን አካሄዱን ማቀናት የሚችልበት አንድ መንገድ አለ እሱም የእግዚአብሔርን ምን ማወቅ ፈቃድ ማወቅ የእግዚአብሔርን ሐሳብ ማወቅ ለእግዚአብሔር መታዘዝ ለእግዚአብሔር መገዛት ድምጹን በማስተዋል መስማት ከዛም ደግሞ የአክሽን ሰው መሆን ዮሴፍ እግዚአብሔርን በመስማት ደግሞ በማመን አክሽን በመውሰድ ሕፃኑን ምን ብሎታል አስመልጦታል ከማንጅ ከገዳዮች ካጥፊዎች ዛሬ እናንተና ቤታችሁ አመለጣችሁ እናንተና ልጆቻችሁ አመለጣችሁ እግዚአብሔር ድንገት ጣልቃ ገብቶ አስመለጣችሁ ሶስተኛ የእግዚአብሔር ዓላማና ትንቢት ሁሉ ጊዜ ይፈጸማሉ በቃ የእግዚአብሔር ዓላማና ትንቢት ስንት ጊዜ አንድ ጊዜ ሁለት ጊዜ ሶስት ጊዜ ስንት ጊዜ ሁሉ ጊዜ አጠገብ ያለውን ሰው ንካውና መልእክት ንገረው ሁሉ ጊዜ በላ የእግዚአብሔር ሐሳብ ባንተ ላይ ባንቺ ላይ ይፈጸም አሜን ላለ ለዛ ሰው በኢየሱስ ስም ይሆንላት በመጨረሻም ኢየሱስ ናዝሬት ወደምትባል ከተማ መሄዱና ናዝራዊ ይባላል የሚለው ትንቢት መፈጸሙን እናያለን እዚህ ቦታ ላይ ክብር ለኢየሱስ ይሁን ጥቅሶች ሰጣቸዋለሁ አሁንም ሚክያስ 3:6 ምሳሌ 16:9 ምሳሌ 16:9 ሉቃስ 1:79 እና 80 ሉቃስ 1:79 እና ቁጥር 79 እና ቁጥር 79 እና 80 ስለዚህ ዮሴፍ ሕፃኑን ይዞ ቤቱን ይዞ ቤተሰቡን ይዞ ወደ ተመለሰ ይላል ወደ እስራኤል ተመለሰ ኦኬ የተነገረው የትንቢቱ ቃል ይፈጸም ዘንድ ግድ ስለነበረ የይሁዳ ንጉስ ይሆናል ብሎ ሰግቶ የነበረው ሄሮድስ ምንም አይነት ቴክኒክ ምንም አይነት ታክቲክ ተጠቅሞ እሱን መግደል ማረድ ማጥፋት ቢፈልግም ምናልባት አንዳንድ ሰዎች እንዲህ ብላችሁ ልታስቡ ትችሉ ይሆናል ለምን ቀድሞውኑ እሱ ይሄን የሚያስብ ከሆነ ኢየሱስ እስኪወለድ ድረስ ወይም ከተወለደ በኋላ ለምን ተጠበቀው ትሉ ይሆናል ትንቢተ ናሆም ምዕራፍ 1 ቁጥር 15 ነው የሚያወጣልኝ ሰው የትንቢቱ ቃል ሊፈጸም ግድ ነው የእግዚአብሔር ዓላማ ሊፈጸም ግድ ነው የእግዚአብሔር ሐሳብ ሊፈጸም ግድ ነው ቀድሞ የተጻፈ በነቢያት የተነገረው ቃል አለ የሕፃኑን ሞት የሚፈልግ አለ ተብሏል
ዛሬ በኢየሱስ ስም ያንተን ሞት ያንቺን ሞት የሚፈልግ የትውልዴን የቅዱሳኑን ሞት የሚፈልገውን እግዚአብሔር በኢየሱስ ስም ገሎታል። ከፊታችን ገለል አድርጎታል። ከምድራችን ገለል አድርጎታል። ከኢትዮጵያ ላይ ገዳዩን ገለል አድርጎታል። እሺ ትንቢተ ናሆም ምዕራፍ 1 ቁጥር 15 እነሆ የምስራችን የሚያመጣ ሰላምን የሚያወራ ሰው እግሩ በተራሮች ላይ ነው። ስለ ኢየሱስ ነው የሚያወራው። እሺ ይሁዳ ሆይ አጥፊ ፈጽሞ ጠፍቷልና ከእንግዲህ ወዲህ ባንተ ዘንድ አያልፍምና አመት ባሎችህን አድርግ ስለቶችህንም ክፈል። ጌታ ኢየሱስ ይባርክ። የምስራችን ድምጽ የሚያመጣ በምን ላይ ቆመዋል? በተራሮች ራስ ላይ ምን ብለዋል? ቆመዋል። ይሁዳ ሆይ አጥፊው ፈጽሞ ምን ብለዋል? ጠፍቷልና ከእንግዲህ ወዲያ ስለትህን ክፈል፣ አመት ባልህን አድርግ፣ ምስጋናህንም አውጣ። ለዚህ ጉባኤ እናገራለሁ፣ በመድሬ ላለው ህዝብ እናገራለሁ፣ በየቤቱ ላሉ ቅዱሳኖች እናገራለሁ፣ ለኢትዮጵያ ሀገር እናገራለሁ። አጥፊው ፈጽሞ ጠፍቷል። አጥፊው ፈጽሞ ጠፍቷል። ገዳዩ ፈጽሞ ሞቷል። እግዚአብሔር በነገሮቻችን ጣልቃ ገብቷል። ይሁት እግዚአብሔር ለሕፃኑ እንዴት እንደተጠነቀቀ እዛው ከተማ ላይ ያለ ሄሮድስ ባለበት ከተማ ላይ እያለ መከልከል ይችላል እኮ። ነገር ግን የትንቢቱ ቃል ይፈጸም ዘንድ ግድ ነው። አንዳንድ ጊዜ ታውቃላችሁ እየሸሻችሁ ያስመልጣችኋል እግዚአብሔር። ስትሸሹ ግን የምትሸሹት ወደ ሰው አይደለም፣ ሀገር አይደለም የምትቀዩ። ስትሸሹ የምትሸሹት ወደ እግዚአብሔር። ዛሬ እንደዚህ ይሁንላችሁ። ልመርቃችሁ መሸሻችሁን መሸሸጋችሁን እውነተኛ የሆነውን የእስራኤል ቅዱስ እግዚአብሔርን ይዛችሁ መውጣት ይሁንላችሁ። ይሄንን እግዚአብሔር ይዛችሁ መግባት ይሁንላችሁ። ይሄ እግዚአብሔር በቤት በህይወት በኑሮ በስራ በትዳር በአገልግሎት በልጅ በፋይናንስ ይጠንቀቅላችሁ። ያጥፊውን ጥፋት አጥፍቶ ራሱ አጥፊውን አጥፍቶ በጌታ በኢየሱስ ስም በህይወት ያኖረ እርሱ እግዚአብሔር ይባላልና ይሄ እግዚአብሔር ከዚህ ሰዓት ጀምሮ በእያንዳንዱ እርምጃችሁ ይጠንቀቅላችሁ፣ በእያንዳንዱ ንግግራችሁ ይጠንቀቅላችሁ፣ በእያንዳንዱ አገልግሎታችሁ ይጠንቀቅላችሁ፣ በእያንዳንዱ መውጣትና መግባታችሁ ይጠንቀቅላችሁ። ዳዊት አላያየና እጁን እግዚአብሔር ምኔ ነው አለ፣ እረኛዬ ነው የሚያሳጣኝ የለም አለ። የእግዚአብሔር ጥበቃ እንደ ሰዎች አይደለም። ታስታውሳላችሁ ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስን ሄሮድስ ሊያስቀላው ሊያስገድለው በወይኒ በጣለው ጊዜ አንድ ነገር ነው መነግራችሁ። እዚህ ቦታ ላይ ጨርሻለሁ። ባስጣለው ጊዜ ጠብቆ የተባሉ ምኖች ነበሩ? ጠባቂዎች። ግን ጠባቂዎቹ ምንድናቸው? ሰዎች ናቸው። ለአራት ጭፍራ ክፍል ወታደሮች አሳልፎ ሰጠው ይላል። ስንት አድርጎ? ሁለት አድርጎ ነው አሳልፎ የሰጠው። አባዟቸው። ከዛስ በግራና በቀኙ ደግሞ ሁለት ወታደሮችን ምን አለ? አስቀመጠ። ጴጥሮስ ቢተኛም ባይተኛም ቢቀመጥም ባይቀመጥም መንቀሳቀስ ግን እንዳይችል ከግራና ከቀኙ ሁለት ወታደሮችን አስተኝቶ ምን አደረገው? አሰረው። ይሄንን ቀኝ እጅ ከዛኛው ግራ ጋር፣ ይሄንን ግራ እጅ ከዚህኛው ቀኝ ጋር ጥፍንግ አድርጎ አስሮ አሳስሮ ነው ያስተኛው። ጴጥሮስ ግን የሰንሰለቱም ጉዳይ የወታደሮቹም ጉዳይ የወይን ቤቱም ጨለማ አላስጨነቀውም። ለምን አትልም? የሚጠብቀውን ያውቃል። መጽሐፍ ሲናገር እስራኤልን የሚጠብቅ አይተኛም አያንቀላፋ። የሚጠብቀው ስለማይተኛ ጴጥሮስ ተኛ። የሚጠብቀው ስለማንቀላፋ ጴጥሮስ አንቀላፋ። ለሽ አለ። ዋው! በማን ተማምኖ? ሲነጋ እኮ ትገደላለህ ተብሏል። ትላንት የቂጣ በዓል ስለነበረ ነው የዘለለው። አሁን ግን ሲማልድ ሲነጋ ግን አያልፈው። ሰው እንዲህ አይነት የሞት ማዘዣ ደብዳቤ ህግ ወጥቶበት እንዴት ይተኛል? ተኛ። ግን እሱ በምን አየካልከኝ መልአኩ መጥቶ ምኑን መታው ነው የሚለው? ምን ሊያረጋው? ሊቀሰቅሰው። በዛ በጨለማ ቤት በዛ ሁሉ እስር በዛ ሁሉ ጥበቃ ውስጥ መልአኩ መጣ። ልነግራችሁ የፈለኩት አንድ ነገር ነው። ሰዎችን ጠብቁ ብላችሁ ብታስጠብቁ ይደክማሉ። ወታደሮቹ ምን ብለዋል? ተኝተዋል ይመስለኛል። መልአኩ ከመግባቱ በፊት የሆነ በቃ ማደንዘዣ ተወቅተዋል። አላውቅም የእንቅልፍ ድብን ብለው ተኝተዋል። መጥቶ ሰንሰለቱንም ፈታው አይልም፣ ወደቀ። የሚያስጨንቃችሁ ይደቅ ዛሬ ከቤታችሁ ላይ ከፊታችሁ ላይ
ከመስሪያ ቤታችሁ ላይ ከቤታችሁ ላይ በክርስቶስ ኢየሱስም ከልጆቻችሁ ላይ ወደቀ። የሰራዊት ጌታ እግዚአብሔር ዛሬ ጣልቃ ገባ። እናንተ ቤት ጣልቃ ገባ። እናንተ ቤት ጣልቃ ገባ። እኛ ቤት ጣልቃ ገባ። እዚህ ቤት እግዚአብሔር ጣልቃ ገባ። እና የእግዚአብሔር ጥበቃ የሆነ ቀን ተገኝቶ የሆነ ቀን የሚጠፋ አይደለም። ይሄ ሁሉ ወታደር ባለበት ስንት አባዛችሁ 8 ጊዜ 2 16 ግራና ቀኝ ያሉትን ስትጨምሩ 18 ወታደር ዘመናዊ መሳሪያ ታጥቆ ነው። የሄሮድስ ስጋቱን የምታዩት ደግሞ ግራና ቀኝ የተኙ ወታደሮች ከሱ ግራና ቀኝ እጆች ጋር ተጠፍንገው ይታሰሩ ብሏል። ተጠፍንገው ታስረዋል። ስጋት አለበታ። ጴጥሮስ የሚያመልከው አምላክ እግዚአብሔር ትልቅ እንደሆነ ያውቃል። ትልቁ እግዚአብሔር በሆነ መንገድ ጣልቃ እንደሚገባለት ያውቃል። ስለዚህ ያለው አማራጭ ይሄ ሰውዬ ጣልቃ ገብቶለት ምናልባት አምላኩ እግዚአብሔር ብድግ እንኳን ቢል እንቅልፍ ቢጥላቸው የኛ አምላክ ሲፈልግ እንቅልፍ የሚጥል ነው። ሲፈልግ ከእንቅልፍ የሚያነቃ ነው። ሲፈልግ ከጠላት እጅ የሚያስመልጥ ነው። ሲፈልግ ጠላትን ገሎ የሚያስመልጥ ነው እግዚአብሔር። መቶ ጎድኑን ከነካው በኋላ ተነሳለሁ፣ ጫማህን አግባ፣ ልብስህን ልበስ፣ ከዛ ተከተለኝ ነው ያለው። ጴጥሮስ ወደ ሰማው ወደ ትንቢቱ ቃል ወደ ተነገረው እስከሚደርስ ድረስ እርግጠኛ ነኝ እነኚህ ሰዎች አይነቁ። አሁን ምን እያልኳችሁ ነው? የሰውና የእግዚአብሔር ጥበቃ ይለያያል። በፍጹም ሊገናኝ አይችልም። እንዲህ ይሆናል ዛሬ የእግዚአብሔር ጥበቃ በህይወታችሁ፣ በስራችሁ፣ በቤታችሁ፣ በኑሯችሁ ሁሉ ላይ ይሆናል። ኦኬ አንድ ትንቢት ልናገር ነው። አመቱ ያለቀ ነው። ትንቢት ያስፈልገው ማለት የቀሩት ጥቂት ቀናቶች ናቸው። ጥቂት ሳምንታቶች ናቸው። እስከ ዛሬ ያደከመ እስከ ዛሬ ያታገለሽ የመጣ በኢየሱስ ስም ዛሬ ተመቷል። ዛሬ ተመቷል። የቀጣዩን አመት ምዕራፍ ስትጀምር በምስጋና ትጀምራለህ። በምስክርነት ትጀምሪያለሽ። እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። አንድ ሰው ጮሆ እኛ ቤት ይበለኝ እስቲ እግዚአብሔር ጣልቃ ገብቷል። አንተ በሄሮድስ ዘመን ከሄሮድስ እጅ ማንም አምልጦ አያውቅም። ማንም አምልጦ አያውቅም። አይቻልም፣ አይታሰብም። እግዚአብሔር ጣልቃ ሲገባስ ለምስጋና ትቆማለህ። መልእክት አለኝ። ምድሬ ኢትዮጵያ የምስጋና ፕሮግራም በአደባባዮቿ ላይ የምታወጣበት ጊዜ ደረሰ። የሆነ አዲስ መዝሙር የሚጻፍበት ጊዜ ደረሰ። የምስጋና ዜማ የሚሰማበት ጊዜ ደረሰ። ይሄ አንገቱን ለደፋ ለተጎሳቆለው ህዝብ እግዚአብሔር ቀና የሚያደርገው ጊዜ ደረሰ። አጥፊው ምን ስላለ ስለጠፋ፣ ገዳዩ ምን ስላለ ስለሞተ መጽሐፍ ሲናገር የሟቹን ሞት የሚፈልግ እርሱ ምን ብሏል ይላል? አጥፊሽ ጠፍቷል፣ ገዳዩ ሞቷል። እግዚአብሔር በኔ በእናንተ በመድሬ በኢትዮጵያ ጉዳይ ጣልቃ ገብቷል። የሰማ ሰው ካለ እልልታ ጭብጨባ ለዚህ ጌታ